ሰላም እንደዚህ የሚል መልእክት አለኝ። ጠላቶቻችሁ መሸነፋቸውን ሕልም ያልማሉ። ጠላቶቻችሁ የእግዚአብሔር ሰይፍ ተገልጣ እነሱን እንደምትመታቸው ሕልም ያልማሉ። መነሻ ሐሳቤ በመሳፍንት መጽሐፍ ምዕራፍ 6 እና ምዕራፍ 7 ላይ እንደምታውቁት እስራኤላውያኖች በጠላት እጅ በሚዲያማኖች ተላልፈው በተሰጡበት ሰዓት ላይ በጣም ሚዲያማኖች በርትተው በስተው በፊልስጤማኖች በእስራኤሎች ላይ በዘሩት ዘሮቻቸው ላይ እንኳን ቡቃያቸውን ይበሉ ነበር። ከነንሰሶቻቸው መጥተው ያጠፉባቸው ነበር። በዛን ውስጥ አንድ ጌዲዮን የሚባል ሰው ነበር። በወይን መጥመቂያ ውስጥ ተደብቆ ፈርቶ ስንዴ የሚወቃ ሰው። ግን እግዚአብሔር መልአክ ወደ እሱ መጣና እንደዚህ አለው፣ አንተ ጽኑና ኃያል ሰው፣ እግዚአብሔር ካንተ ጋራ ነው። ውጣ፣ በጉልበትህ ሂድ። ሃሌሉያ! እነዚህን ሚዲያማኖች ጠላቶችን እንደ አንድ ሰው አድርገህ ትመታለህ አለው። እንደ ስንት ሰው? እንደ አንድ ሰው በሚስ እንደ አንድ ሰው አድርገህ ሃሌሉያ ጃላቪ ካሳፖሳፖራ ትመታቸዋለህ። ውጣ አንተ የእግዚአብሔር ሰው። አሁን አንተ ጉድጓድ አይደለም አድራሻ። አሁን አንተ ፍርሃት አይደለም ታይምህ። አሁን መውጣት ነው። አሁን በጉልበት መሄድ ነው። አሁን እግዚአብሔር ካንተ ጋራ ነው። ሚዲያማኖችን እንደ አንድ ሰው አድርገህ ትመታለህ አለው እግዚአብሔር። እና ማነህ ሲለው እኔ የአባቶችህ አምላክ እግዚአብሔር ነኝ። አንተማ ከሆንክ አባቶቻችን ድሮ ይነግሩን ነበረ፣ ለምን ለጠላት ተላልፈን ተሰጠን እያለ ከእግዚአብሔር ጋር ኮንቨርሴሽን ያደርጋል። ከመጣው መልአክ ጋር ጌዲዮን ይነጋገራል። ከዛ እግዚአብሔር ከእሱ ጋር መሆኑን እርግጠኛ መሆኑን መስዋዕት ያቀርባል። መስዋዕቱን ይበላለታል። ምልክት እግዚአብሔርን ይጠይቀዋል። ምልክቶችን እግዚአብሔር እንደጠየቀ ያደርግለታል። ስለዚህ ጌዲዮን ሕዝብን ያንን የአባቶቻቸውን ባዕድ አምልኮ የሚያመልኩበትን አጸድ ሁሉ ጌዲዮን ቆራረጠ፣ አጠፋ። ስለዚህ ለእግዚአብሔር መስዋዕትን ሰዋ። ስለዚህ ጌዲዮን ሰዎች ተከተሉት፣ በጣም ብዙ ሰዎች። እግዚአብሔር ግን ምን አለ? ሕዝቡ በዝቷል፣ ነገ ጉልበት ያዳነኝ እንዳይል፣ በኃይሌ ዳንኩ እንዳይል ይህን ሕዝብ ቀንስ እያለ በየቦታው በተለያዩ ምክንያቶች እየቀነሰ ይመጣ ነበር። ወደ 300 ምናምን ሰዎች መጨረሻ ላይ ከቀሩ በኋላ ፋይናሊ የመጨረሻው ውጊያ ላይ አካባቢ ላይ አንድ ሰፈር ሰፍረው እያሉ እስራኤላውያኖች በምዕራብ 7 ቁጥር 13 አካባቢ ጌዲዮን በደረሰ ጊዜ አንድ ሰው ሕልምን ለባልንጀራው ሲያጫውተው ጠላቶቻቸው ሌሊት ቁጭ ብለው ሕልምን ያወሩ ነበርና ጌዲዮን ለስለላ በዛ አካባቢ ባለ ሰዓት